ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ትላንትና የአንድ የህወሓት ባለስልጣን እንግዲህ አብይ አህመድ ምን ብሎታል ነው የአማራን ኃይል ልዩ ኃይሉን ፋኖን አብረን እናጥፋና ራያና ወልቃይትን ውሰዱ ብሎን ነበር። እኛ ስተት አንሰራም ብለን ነው ብሏል። ይሄንን ከሁለት ዓመት በፊት ሲጠይቅ ገና መረጃውን አድርሰናቸዋል። ህወሓትን ብቻ ሳይሆን ከህወሓት በፊት ኤርትራን ጠይቋል። የአማራን ልዩ ኃይል አብረን እናፍርስ፣ ፋኖን እንደደመስስ፣ ልዩ ኃይሉን አፍርሼ የራሴን የተደላደለ ስልጣን እንዳስጠብቅ ፋኖን እናጥፋ ብሎ ኤርትራንም ለምኖ ነበር። እምቢ ብሎታል። ከኛ ከህወሓት ጋር አንዳንድም ደግሞ እነ ስዩም መስፍንና ለምን አባይ ፀሐዬ ከተያዙ በኋላ ለምን እንደተገደሉ መረጃ አውጥተንላችኋል። ምክንያቱም እነሱን መበቀል ስለሚፈልጉ ነው የኤርትራ ኃይል። እነሱን ከተበቀሉ በኋላ ግን የትኛውንም የትግራይ ንጹሃን አልነኩም፣ የትግራይ ባለስልጣንም አልነኩም እና አባይ ወልዱንም አልነኩም። ወደ አማራ ክልል ግን አልገባም ሲሉት አብይ አህመድ አኮረፈ። ክዳችሁኛል አለ። መሳደብ ጀመረ። ከዛ በኋላ እምቢ ብለው ሲወጡ ቅራኔው መጣላቱ ጀመረ። ምን በአብይ አህመድና በህወሓት መካከል ማለት ነው። ስለዚህ ከዛ በኋላ ህወሓት ኤርትራን ፋኖን ትረዳለች። ምክንያቱም በኢህአዴግ ጊዜ ፋኖ አዲሃናና ግንቦት ሰባት ኤርትራ ላይ ሲሰለጥኑ ስለነበረ ይረዱብኛል ብሎ በማሰብ ለስልጣኔ አደጋ ይፈጥሩብኛል ብሎ በማሰብ የአሰብን ጉዳይ አነሳ። አሰብን ለኢትዮጵያ ማምጣት ፈልጎ ሳይሆን ኤርትራን እጁን ጠምዝዞ ፋኖንና ከአማራ ጎን እንዳይሆን ለማድረግ ነው። አሁን ከፋኖን መርዳት አቆማለሁ፣ ፋኖ ጋር ግንኙነት አልፈጥርም ቢለው አሰብን ይረሷል እስከነ ወዲያኛው አብይ አህመድ። ነገር ግን አሰብ ምንድነች? ኢሳያስ አፈወርቂን ማሰሪያ ነው። ምን አማራን አሊያንስ አርባ ለማድረግ ማለት ነው። ለማድረግ አሁን እጁን ጠምዞ ካስፈረመው ኢሳያስና አማራና ኤርትራ ያላቸው ግንኙነት ይቋረጣል ማለት ነው። ያን ነው አብይ አህመድ የሚፈልገው። ስለዚህ ይሄን ለማምጣት ደግሞ አሰብን ጠየቀ፣ ዋናው ሴንሲቲቭ ፓርቱ። ስለዚህ ይሄ ነው አላማው። ይሄን ከሁለት ዓመት በፊትም ነግረናችኋል። ከአንድ ዓመት በፊትም በተደጋጋሚ በርካታ መረጃዎች ስለዚህ ጉዳይ ሰርተንላችኋል። ስለዚህ ይሄ ነው ዋናው። የህወሓትን ብቻ አይደለም የጠየቀው፣ ኤርትራንም ጠይቋል፣ ሶማሊያንም ጠይቋል፣ ሱዳንንም ጠይቋል። ሱዳንም አሁን ቤንሻንጉል ጉሙዝ ላይ ለአርኤስኤፍ ስልጠና ቦታ ሲያመቻችና እንዲሰለጥኑ ሲፈቅድ አላማው ይሄ ነው። ምክንያቱም ደለሉ አልፋሽጋን ያስወረረው የአማራን ኃይል ለመምታት ነው፣ ለመክበብ ነው። ነገር ግን እነሱ አልሄደለትም። ይሄንን አብይ አህመድ በሚታወቀው በክህደት ነው፣ በውሸት ስለሆነ እነሱም አላመኑትም። ለዚህ ደረጃ ደርሷል። ስለዚህ ይሄንን መረዳት መቻል አለብን። በዚህ መታለል የለብንም እንጂ ህወሓትም ብቻ አይደለም፣ ኤርትራንም ጠይቋል፣ ሱዳንንም ጠይቋል። ከሱዳንም አልፎ አርኤስኤፍንም ጠይቋል፣ ኬንያንም ጠይቋል። ኬንያ ግን ከዓለሙ ማህበረሰብ ጋር ጫናውን ስለፈራች ድንበሯን ጥሶ የሚሄደውን ኦነግ ሸኔን ተባብረዋለች። ኦነግ ሸኔን ለማጥፋት ኬንያም ተባብረዋለች፣ ጠይቋታል።